ሰላም ጤና ይስጥልን ተመልካቾቻችን ከናሁ ቴሌቪዥን የሐምሌ 27 2018 ዓ.ም የምሽት ዜናዎቻችንን ወደ እናንተ የምናደርስበት ሰዓት ላይ እንገኛለን። ከዜናዎቹ ጋር አብራችሁም ቆየው ረዴት ጌታቸው ነኝ። አብራችሁም ቆዩ። አርስተ ዜና የአረንጓዴ አሻራ መርሃ ግብር የበረሃማነትና የድርቅ ስጋትን ወደ አረንጓዴ ልማት እየቀየረ እንደሚገኝ ፕሬዝዳንት ታዬ አጽቀሥላሴ ገለጹ። በሰሜን ሸዋ ዞን ሞጃና ወደራ ወረዳ በደረሰ የመሬት መንሸራተት አደጋ የ14 ሰዎች ሕይወት አለፈ። ወደ ውጪ ስናልፍ ግብጽ፣ ሱዳን፣ ጅቡቲ፣ ኤርትራና ሶማሊያ በሳውዲ አረቢያ የሚመራውን 8 ሀገራትን ያካተተ የቀይ ባህርና የኤደን ባህረ ሰላጤ አዲስ የደህንነት ጥምረት ተቀላቀሉ። ወደ ቀዳሚ ዜናችን እንለፍ። የአረንጓዴ አሻራ መርሃ ግብር የበረሃማነትና የድርቅ ስጋትን ወደ አረንጓዴ ልማት እየቀየረ እንደሚገኝ ፕሬዝዳንት ታዬ አጽቀሥላሴ ገለጹ። ኢትዮጵያ በየዓመቱ በሚሊዮኖች የሚቆጠሩ ችግኞችን በመትከል የተደቀነባትን የበረሃማነትና የድርቅ ስጋት ወደ አረንጓዴ ልማት እየቀየረች እንደምትገኝ የኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴ አስታውቀዋል። ፕሬዝዳንቱ በዛሬው ዕለት በተካሄደው የችግኝ ተከላ መርሃ ግብር ላይ ተገኝተው እንደገለጹት ሀገሪቱ ከ2011 ዓ.ም ጀምሮ በጠቅላይ ሚኒስትሩ ተነሳሽነት መተግበር የጀመረውን የአረንጓዴ አሻራ መርሃ ግብር አልማ የምታያቸውን የአየር ንብረት ጥበቃ እቅዶች ወደ ተግባር የለወጠ ነው ብለዋል። ኢትዮጵያ በተፈጥሮ ጸጋዎችና በደን ሀብት የታደለች ብትሆንም ላለፉት ዓመታት በተከሰተ የተፈጥሮ ሀብት ውድመት ሳቢያ ለከፍተኛ የአየር ንብረት መዛባትና ለተደጋጋሚ የድርቅ አደጋ ስትጋለጥ መቆየቷን ፕሬዝዳንቱ አብራርተዋል። ይሁን እንጂ ከ2011 ዓ.ም ጀምሮ በየዓመቱ እየተተገበረ የሚገኘው የመርሃ ግብር አሰቃቂውን ታሪክ በመቀየር ረገድ ትልቅ ድርሻ እየተጫወተ እንደሚገኝ ጠቁመዋል። በተለይም በየዓመቱ በሚሊዮኖች የሚቆጠሩ ችግኞችን በመትከልና በመንከባከብ የጠፉ ደኖችን በመተካት እንዲሁም የበረሃማነትን መስፋፋትን በመክታት ረገድ ተጨባጭ ውጤት እየተመዘገበ ይገኛል ብለዋል። አክለውም ዘንድሮ የታቀደውን የ800 ሚሊዮን ችግኞች ተከላ ህዝቡ ለራሱና ለቀጣዩ ትውልድ ህልውና ሲል በቁርጠኝነት እየተተገበረ እንደሚገኝ አስታውቀዋል። ኢትዮጵያ በአንድ ጀንበር በሚሊዮኖች የሚቆጠሩ ችግኞችን በመትከል የምታስመዘግባቸው ውጤት በዓለም አቀፍ ደረጃ አነስተኛ የደን ተከላ እንቅስቃሴ ከሚያደርጉ ሀገራት ጋር ሲነጻጸር ታሪካዊና ሀገሪቱ የሚገባት ታላቅ የልማት እርምጃ እንደሆነ ተመላክቷል። በአማራ ክልል ያለው የጸጥታ ችግር በፍርድ ቤት የተጠየቁ ማስረጃዎችን ለማግኘት እክል መሆኑ ተገለጸ። በፍርድ ቤት የተጠየቁ ማስረጃዎች በጸጥታ ችግር ምክንያት ባለመገኘታቸው እልባት ያላገኙ መዝገቦች መኖራቸውን የአማራ ክልል ጠቅላይ ፍርድ ቤት ተናገረ። የአማራ ክልል ጠቅላይ ፍርድ ቤት በጠቅላይና በከፍተኛ ፍርድ ቤቶች እልባት ሳያገኙ የቆዩ መዛግብት መኖራቸውን ተመልክቻለሁ ሲል የበጀት ዓመቱን የስራ አፈጻጸም ሪፖርት ባቀረበበት ወቅት ገልጿል። ሪፖርቱን ያቀረቡት የአማራ ክልል ጠቅላይ ፍርድ ቤት ፕሬዝዳንት አቶ አለም አንተ አግደው እልባት ሳያገኙ በቆዩበት መዝገቦች ዙሪያ ጥናት መደረጉን አስረድተዋል። በዚህም በፍርድ ቤት የተጠየቁ ማስረጃዎች ለማቅረብ የጸጥታ ችግር እንደ እክል መታየቱን ጥናቱ አሳይቷል። ከነዚህ መካከል በፍርድ ቤት የተጠየቁ ማስረጃዎችን ለማቅረብ ማስረጃ የሚሰጡ ተቋማት በጸጥታ ችግር ምክንያት ስራ ላይ ባለመሆናቸው ተደጋጋሚ ቀጠሮ ለመስጠት ምክንያት መሆኑን ፕሬዝዳንቱ ተናግረዋል። ከዚህም ባለፈ ማስረጃ የሚሰጡ ተቋማት ጋር የተጠየቀው ማስረጃ ሄዶ ለማጣራት በጸጥታ ችግሩ ምክንያት ያን ማድረግ እንዳልቻለም በጥናቱ መለየቱን ገልጸዋል። ባለጉዳዮችም ቢሆኑ የጸጥታ ችግሩን ተንተርሶ ተደጋጋሚ ቀጠሮ መጠየቃቸው እንዲሁም በወቅቱ ሊሰጡ የሚገቡ ትዕዛዞች በመዘግየታቸው መዝገቦቹ እልባት ሳያገኙ እንዲቆዩ እንዳደረጋቸው የክልሉ ጠቅላይ ፍርድ ቤት ተናግሯል። ከዚህ ውጪ በአንዳንድ ማስረጃ ሰጪ ተቋማት የሚቀርቡ ማስረጃዎች የገለልተኛነት ጥያቄ ሲነሳ ገለልተኛ ነው ተብሎ በሚታመንበት ሌላ አካል ማስረጃ እንዲሰጥ ትዕዛዝ መሰጠቱ እንደ ችግር ተነስቷል። የአማራ ክልል ጠቅላይ ፍርድ ቤት ፕሬዝዳንት አቶ አለም አንተ አግደው በሪፖርታቸው የዳኞች ስነ ምግባርን በተመለከተ እንደገለጹት በ80 ዳኞች ላይ የዲሲፕሊን ክሶች ቀርበዋል ብለዋል። ከዚህ ውስጥ 51ዱ ውሳኔ ያገኙ ሲሆን 36 ያህሉ ጥፋተኛ ሆነው በመገኘታቸው ከገንዘብ እስከ ስራ ስንብት የደረሰ እርምጃ እንደተወሰደባቸው በሪፖርታቸው ገልጸዋል። በሰሜን ሸዋ ዞን ሞጃና ወደራ ወረዳ በደረሰ የመሬት መንሸራተት አደጋ የ14 ሰዎች ሕይወት አለፈ። በአማራ ክልል ሰሜን ሸዋ ዞን ሞጃና ወረዳ
በሚገኘው የታላቋ የጻድቃኔ ደብረ ምጥማቅ ቅድስት ማርያም ገዳም ድንገት በተከሰተ ርዕደ መሬትና የመሬት መንሸራተት አደጋ የ14 ምዕመናን ሕይወት ማለፉን የሞጃና ወደራ ወረዳ አስተዳደር ምክር ቤት አስታውቋል። በተከሰተው በዚህ አሰቃቂ አደጋ የ14 ሰዎች ሕይወት ማለፉንና በ5 ሰዎች ላይ ከፍተኛ አካላዊ ጉዳት እንዲሁም በ2 ሰዎች ላይ መለስተኛ ጉዳት መድረሱ ተረጋግጧል። የሞጃና ወደራ ወረዳ አስተዳደር ምክር ቤት በደረሰው ድንገተኛ አደጋ የተሰማውን መሪር ሐዘን ገልጿል። አደጋው ከተከሰተበት ቅጽበት ጀምሮ የሞጃና ወደራ ወረዳ ዋና አስተዳዳሪ አቶ የማነ ብርሃን ተስፋን ጨምሮ የወረዳ አስተባባሪ አመራሮችና የጸጥታ አካላት በስፍራው በአካል በመገኘት ነፍስ የማዳን ስራውን በበላይነት ሲያስተባብሩና ሁለንተናዊ ድጋፍ ሲያደርጉ ውለዋል። ከዚህም በተጨማሪ የአካባቢው ማህበረሰብና የሕክምና ባለሙያዎች በቅንጅት በተደረገው ብርቱ ትግል ጉዳት የደረሰባቸው ወገኖች በቦታቸው ላይ የመጀመሪያ ደረጃ የሕክምና እርዳታ እንዲያገኙ ተደርጓል ተብሏል። ታዳጊ ሴት ልጆችን ከጥቃት የመጠበቅና ማብቃትን ዓላማው ያደረገ ማዕከል በአሰላ ከተማ ተከፈተ። እሸት የህፃናትና ወጣቶች ልማት ድርጅት መቀመጫውን በደቡብ ኮሪያ ሴኦል ካደረገው ጉድ ፒፕል ኢንተርናሽናል ከተባለው ዓለም አቀፍ ድርጅት ጋር በመተባበር በአሰላ ከተማ ያስገነባቸውን 2 የታዳጊ ሴት ልጆች ምቹ የማብቃትና ደህንነት ቦታዎች በይፋ አስመርቋል። የእሸት የህፃናትና ወጣቶች የልማት ድርጅት ላለፉት ዓመታት በተለያዩ የሀገሪቱ ክፍሎች ከ500 ሺህ በላይ የማህበረሰብ ክፍሎችን ተደራሽ ማድረግ ችሏል። የልማት ድርጅቱ በጤና በኢኮኖሚና በትምህርት ዘርፍ በዋነኛ ህጻናትና ወጣቶችን ያማከሉ ድጋፎችን ሲያደርግ ቆይቷል። በአሰላ ከተማ ለታዳጊ ሴቶች አገልግሎት የሚሰጥ ማዕከል በመገንባት ለከተማው አስተዳደር አስረክቧል። ይህ ማዕከል ሴቶችን ከተለያዩ ማህበራዊ፣ ኢኮኖሚያዊ ጫናዎች እንዲሁም ጾታዊ ጥቃቶች ጠብቀው ትምህርታቸውን መከታተል እንዲችሉ የሚያደርግ ነው። ሐምሌ 23 ቀን 2018 ዓ.ም በአሰላ ከተማ አስተዳደር በአዳ አንደኛ ደረጃና በጭላሉ ሁለተኛ ደረጃ ትምህርት ቤቶች በተካሄደው የዚሁ የምረቃ ስነ ስርዓት ላይ የመንግስት ተወካዮች፣ የልማት አጋሮች፣ የማህበረሰብ መሪዎችና የትምህርት ቤት አመራሮች ተገኝተዋል። አዲስ የተመረቁት እነዚህ ማዕከላት ታዳጊ ሴት ልጆች ከጥቃትና ከጎጂ ልማዶች ነፃ በሆነ አካባቢ የህይወት ክህሎት፣ የስነ ልቦናና የስነ ተዋልዶ ጤና ድጋፎች እንዲያገኙ የሚያስችሉ ናቸው ተብሏል። ዋና መቀመጫውን ደቡብ ኮሪያ በማድረግ የበጎ አድራጎት ስራውን እየደገፈ የሚገኘው ጉድ ፒፕል የበጎ አድራጎት ድርጅት በእሸት የህፃናትና ወጣቶች የልማት ድርጅት በኩል በቀጣይ 5 ዓመታት ሁለገብ የወጣቶች ማዕከል ለመገንባት እቅዶች እንዳሉትም አስታውቋል። በተጨማሪም በሌሎች የሀገሪቱ ክፍሎች የሚያከናውናቸው የበጎ አድራጎት ስራዎቹን አጠናክሮ እንደሚቀጥልም ገልጿል። ዘገባው የባልደረባችን ማርቆስ ጎዴቦ ነው። የማድረስ አገልግሎት የወደፊት ዕጣ ፈንታ እዚህ ደርሷል። በትሩዝ የታገዘም ትሩዝ ዴሊቨሪን እናስተዋውቆ። የኛ 100% የኤሌክትሪክ ሞተሮች ለአካባቢ ተስማሚ ብቻ አይደሉም፣ ፈጣን፣ ጸጥተኛና አስተማማኝም ናቸው። ያለምንም ጫጫታ፣ ያለምንም ጭስ የእርስዎ ጥቅል በሰዓቱ ይደርሳል። በቀጥታ ክትትል ላይፍ ትራኪንግ ሁሉንም ነገር ይቆጣጠሩ። ጥቅሎ እስከ ደጃፎ ድረስ ያለውን እንቅስቃሴ በቀጥታ ይመልከቱ። ደህንነት ቅድሚያ የምንሰጠው ጉዳይ ነው። በእኛ የተቀባይ ማረጋገጫ ሪሲቨር ኮንፈርሜሽን ዘዴ ጥቅሎ በትክክለኛው እጅ መግባቱ እናረጋግጣለን። እርስዎ ያረጋግጣሉ፣ እኛም እናስረክባለን። እገዛ ይፈልጋሉ? ቡድናችን ሁልጊዜ በ8194 ዝግጁ ነው። ትሩዝ ዴሊቨሪ ለአካባቢ ተስማሚ፣ ደህንነቱ የተጠበቀና የቀጥታ ክትትል ያለው። ዛሬውኑ በ8194 ይደውሉ። ተመልካቾቻችን ያላችሁት ናሁ ቴሌቪዥን ላይ ነው። አሁን ደግሞ ወደ ውጭ ዜናዎች እናልፋለን። ግብጽ፣ ሱዳን፣ ጅቡቲ፣ ኤርትራና ሶማሊያ በሳውዲ አረቢያ የሚመራውን 8 ሀገራትን ያካተተ የቀይ ባህርና የኤደን ባህረ ሰላጤ አዲስ የደህንነት ጥምረት ተቀላቀሉ። ሳውዲ አረቢያ በ8 በቀይ ባህርና በኤደን ባህረ ሰላጤ የሚገኙ ሀገራትን በማስተባበር አዲስ ተጨማሪ የባህር ላይ የደህንነት ጥምረት አዋቅራለች። ከነዚህ 8 ሀገራት መካከል 5ቱ ሀገራት ግብጽ፣ ሱዳን፣ ጅቡቲ፣ ኤርትራና ሶማሊያ ናቸው። የታቀደው ህብረት ሳውዲ አረቢያን፣ ዮርዳኖስን፣ የመንንና 5ቱን የአፍሪካ ሀገራት ያካተተ ነው። የሳውዲ አረቢያ የመከላከያ ሚኒስቴር ባወጣው መግለጫ ጥምረቱ ዓላማው በቀይ ባህር ላይ በሚያዋስኑ ሀገራት መካከል ያለውን ቅንጅት ማጠናከርና ዓለም አቀፍ የባህር ላይ መስመሮችን፣ የንግድና የኃይል ማጓጓዣ መንገዶችን እንዲሁም የጋራ የባህር ላይ ጥቅሞችን መጠበቅ መሆኑን አስታውቋል። ጥምረቱ የተመሰረተው በቀጠናው ውጥረቶችና በንግድ መርከቦች ላይ የሚደርሱ መስተጓጉሎች እየጨመሩ የመጡበት ወቅት
ሪፖርት ላይ ነው። ቢዝነስ ኢንሳይደር አፍሪካ ቅዳሜ ዕለት ባወጣው ዘገባ እንደጠቆመው ጥምረቱ በስትራቴጂካዊ ሁኔታ እጅግ አስፈላጊ የሆኑትን ቀይ ባህርን የባብ ኤል መድንንና የኤደን ባህረ ሰላጤን የሚሸፍን ሲሆን ይህም አውሮፓ፣ እስያና አፍሪካን የሚያገኙ ከፍተኛ የነዳጅ የተፈጥሮ ጋዝና የኮንቴነር እንቅስቃሴዎችን ጨምሮ በግምት 12 በመቶ የሚጠጋ የዓለም ንግድ የሚያልፍበት የባህር መስመር ነው። ይህ የሳውዲ አረቢያ ጥረት አዲስ የባህር ላይ ደህንነት ማዕቀፍ ለመዘርጋት ለሚያደርገው ሰፊ ጥረት አፍሪካዊ አገራትን ለማካተት ያለመ ነው ተብሏል። ባለፉት ጥቂት ሳምንታት በየመን በኢራን ከሚደገፈው የሁቲ ታጣቂዎች የሚሰነዘሩ ጥቃቶችና የመካከለኛው ምስራቅ ቀጠናዊ ግጭቶች በንግድ መርከቦች ላይ መስተጓጎል ፈጥረው የቀይ ባህርንና የባብኤል መንደብን ስትራቴጂካዊ አስፈላጊነት በከፍተኛ ሁኔታ ስጋት ላይ እንደጣሉ ሲዘግብ ነበር። በዚህ ምክንያት ሐምሌ 23 ቀን 2018 ዓ.ም ሳውዲ አረቢያ በጠራችውና ከ43 ሀገራት የተወከሉ ወታደራዊ ተወካዮችና የአውሮፓ ህብረት ልዑካን በተገኙበት ከተካሄደው ስብሰባ በኋላ ተመሳሳይ ጥምረት መመስረቱ ተዘግቦ ነበር። አምስቱን የአፍሪካ ሀገራት ያካተተውን ይህን አዳዲስ ጥምረት ሳውዲ አረቢያ በበላይነት እንደምትመራውና ዋና መስሪያ ቤቱንም እንደምታስተናግድ ይጠበቃል። ይህ ሰፊ ማዕቀፍ የጋራ ወታደራዊ እቅዶችን፣ ወታደራዊ ልምምዶችን፣ የመረጃ ልውውጥንና የተቀናጁ ወታደራዊ እንቅስቃሴዎችን ሊያካትት እንደሚችል ተዘግቧል። ከሞሮኮ ወደ ሴኡታ ለመግባት የሞከሩ ስደተኞች የሞት ቁጥር 72 ደረሰ። ባለፈው ሳምንት ከሞሮኮ ወደ ስፔን ግዛት ወደ ሆነችው በሰሜን አፍሪካ በምትገኘው ሴኡታ በብዛት ለመግባት የሞከሩ ስደተኞች የሞት ቁጥር በከፍተኛ ሁኔታ እየጨመረ መሆኑ ተሰምቷል። በሰሜን አፍሪካ የባህር ዳርቻ ላይ ተጨማሪ 5 አስክሬኖች መገኘታቸውንም ባለስልጣናት አስታውቀዋል። ይህንን የሟቾች ቁጥር የሞሮኮ ባለስልጣናት እሁድ ዕለት ካሳወቁ በኋላ በእጅጉ ከፍ ያለ መሆኑን ሮይተርስ ዘግቧል። ሐሙስ የጀመረው ያልተለመደ የስደተኞች ፍሰት በየብስና በባህር በ10 ሺዎች የሚቆጠሩ ሰዎችን ወደ ሴኡታ አስገብቷል ነው የተባለው። ሴኡታ የአውሮፓ ህብረት ከአፍሪካ ጋር ካላት 2 የመሬት ድንበሮች አንዱ ሲሆን ይህ ሁኔታ በመላው የአውሮፓ ህብረት ስጋት መፍጠሩም እየተዘገበ ይገኛል። የስፔን ባለስልጣናት እንደገለጹት ከ48 ሺህ በላይ ስደተኞች በ48 ሰዓታት ውስጥ ወደ ሞሮኮ መመለሳቸውንና በሳምንቱ መጨረሻ ተጨማሪ ሰዎች መመለሳቸውን አስታውቀዋል። በሴኡታ የስፔን መንግስት ተወካይ ሚጌል አንሄል ሄሬዝ እንደተናገሩት ከ72ቱ ሟቾች በተጨማሪ ከ1000 በላይ ሰዎች በጤና ተቋማት ሕክምና ሊያገኙ እንዳልቻሉ ማስረድተው በአካባቢው ያለው ሁኔታ በእጅጉ መሻሻሉን በመግለጽ ሙሉ በሙሉ ለመመለስ ግን አሁንም ተጨማሪ ስራ እንደሚያስፈልግ አክለዋል። አንዳንድ ስደተኞች የባህር ማገጃንና የድንበር አጥርን ለመውጣት ሲሞክሩ በውሃ ሰጥመው ሲሞቱ፣ ሌሎች ደግሞ በሰዎች መጨናነቅ ተጨፍልቀው ህይወታቸውን አጥተዋል። ብዙዎቹ በከባድ የኢኮኖሚ ችግር ምክንያት ለመሰደድ የተገደዱ ሲሆን በማህበራዊ ሚዲያ የተሰራጩ ወሬዎችም ይህንን እንቅስቃሴ እንዲጨምር ከፍተኛ ተጽዕኖ መፍጠራቸውን ዘገባው አመላክቷል። በመጨረሻ ዶናልድ ትራምፕ ከኢራን ጋር አዲስ ድርድር እንደሚጀምሩ ተናገሩ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን ላይ ለማካሄድ ያቀዱትን ከባድ የተባለ ወታደራዊ ጥቃት ማገዳቸውን ተከትሎ ከሀገሪቱ ጋር አዲስ ድርድር በዛሬው ዕለት እንደሚጀመር አስታውቀዋል። ትራምፕ ጥቃቱ ተፈጽሞ ቢሆን ኖሮ ከሁለተኛው የዓለም ጦርነት ወዲህ ትልቁ ጥቃት ይሆን እንደነበር ገልጸው አሁንም ቢሆን በማንኛውም ሰዓት እርምጃ ለመውሰድ ዝግጁ ነን ብለዋል። ኢራን በበኩሏ ከዋሽንግተን ጋር ምንም አይነት የፊት ለፊት ድርድር ለማድረግ የታቀደ ነገር የለም ስትል አስተባብላለች። የኢራን የውጭ ጉዳይ ሚኒስቴር የአሜሪካ ልኡካንን የመቀበልም ሆነ ወደ ዋሽንግተን ተደራዳሪ የመላክ እቅድ የለኝም ብሏል። የኢራኑ ሜሄር የዜና ወኪል በበኩሉ ቴሄራን አሜሪካን ጥቃት እንድታቆም ጠይቃለች መባሉ አዲስ ውሸት ነው ሲል ዘግቧል። ፕሬዚዳንት ትራምፕ እሁድ ዕለት በፕሬዝዳንታዊ አውሮፕላን ኤርፎርስ 1 ላይ ለጋዜጠኞች በሰጡት መግለጫ ጥቃቱ ሲሰናዳ ኢራናውያን ተመልክተው ስለነበር የጥቃቱን አቅም ያውቁት ነበር ብለዋል። አክለውም እየተነጋገርናቸው ነው፣ ድርድሩም ነገ ከሰዓት ይጀመራል ሲሉ ተናግረዋል። ትራምፕ ቀደም ሲል ትሩዝ ሶሻል በተሰኘው የማህበራዊ ትስስር ገጻቸው ባስተላለፉት መልእክት የስምምነቱ ዋና ዋና ነጥቦች በመያዛቸው ኢራንና በመካከለኛው ምስራቅ የሚገኙ የአሜሪካ ወዳጆች ጥቃቱ እንዲዘገይ ጠይቀዋል ብለዋል። በተለይም የሳውዲ አረቢያ አልጋ ወራሽ መሐመድ ቢን ሰልማን የተባበሩት አረብ ኤምሬትስና
ኳታር ጥቃቱ እንዳይፈጸም ግፊት ማድረጋቸውን ጠቅሰዋል። ትራምፕ ሲናገሩም ሁሉንም አዘጋጅተን ለመጀመር ተዘጋጅተን ነበር፣ ጥቃቱ እንዲቆም የጠየቁት ግን በሆርሙዝ ወሽመጥና በኒውክሌር ጉዳይ ላይ ስምምነት ላይ መድረስ ይቻላል ብለው ስለሚያምኑ ነው ብለዋል። ቢቢሲ በዘገባው እንዳስነበበው ኢራን በኦማን አዘጋጅነት በሆርሙዝ ደህንነት ላይ የሚደረገው ድርድር እየተከናወነ መሆኑን አስታውቃለች ብለዋል። የፕሬዝዳንት ትራምፕ መግለጫ ተከትሎ በዓለም አቀፍ ገበያ የድፍድፍ ነዳጅ ዋጋ በዛሬው ዕለት የ4.5 በመቶ ቅናሽ አሳይቷል። በሆርሙዝ ወሽመጥ በኩል ከዓለም አቀፉ የድፍድፍ ነዳጅ እና የተፈጥሮ ጋዝ አቅርቦት 20 በመቶ ያህሉ የሚያልፍ በመሆኑ የካቲት ወር የጀመረው ግጭት በነዳጅ ዋጋ ላይ ከፍተኛ መዋዠቅ ሲፈጥር ቆይቷል። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኖ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። ተመልካቾቻችን ዜናዎቻችን እነዚህን ይመስሉ ነበር። ከዜናዎቹ ጋር አብራችሁ የቆየሁት ረዴት ጌታቸው ነኝ። ጤና ይስጥልኝ።